ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የጤና ባለሙያዎች ፍትሐዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠነቀቁ። ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የህገ መንግስታዊና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎችን እንዲያቆሙ ለማድረግ ተስማሙ። በኢትዮጵያ የእስራኤል አምባሳደር የሆኑት ቤተ እስራኤላዊው አብርሃም ንጉሴ በአፍሪካ ህብረት የሩዋንዳ የዘር ጭፍጨፋ ለማሰብ ከተዘጋጀው ስብሰባ ተገደው እንዲወጡ ተደረገ። ደቡብ ሱዳን በሌላ የአፍሪካ ሀገር ዜጋ ምክንያት ዜጎቿ የአሜሪካ ቪዛ መከልከላቸውን ነቀፈች። የጤና ባለሙያዎች ፍትሐዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠነቀቁ። የጤና ባለሙያዎች ፍትሐዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማጥቅሞች እንዲሟላላቸው የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ መጀመራቸው ተነግሯል። ዶክተሮች፣ ነርሶች፣ ስፔሻሊስቶችና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት ስናድን ኖረናል፣ አሁን የራሳችን ህይወት ማዳን ይኖርብናል የሚሉ ሃሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። አንድ የጤና ባለሙያ በዚህ ሰዓት የጤና ባለሙያ ለኑሮ ውድነት ተጋላጭ ሆኖ ነው ያለው፣ ሲያመው እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክስተት ተፈጥሯል። የቤት ኪራይ እንኳን መክፈል አቅቶት መኖር ያልቻለበት ሁኔታ በመፈጠሩ ድምጻችንን የኢትዮጵያ ህዝብ እንዲሰማን ነው ንቅናቄውን የጀመርነው ሲሉ ተናግረዋል። ሌላኛው የጤና ባለሙያ ለ5 ዓመታት ያህል በዘርፉ ሲሰሩ መቆየታቸውና ወርሃዊ ደሞዛቸው 7600 ብር እንደሆነ ገልጸው በዚህ ምክንያት ቤተሰብ እናትና አባቴ መርዳት ቀርቶ ራሴን መርዳት አልቻልኩም ሲሉ አማረዋል። ለአደጋ ስጋት ምላሽ ፈንድ የሚውል የግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። ከ2 ሳምንት በፊት ለፓርላማ በቀረበው የኢትዮጵያ አደጋ ስጋት ስራ አመራር የአዋጅ ረቂቅ የተካተተና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበሰብ የሚያዘው ድንጋጌ ጥያቄ ተነሳበት። የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከሰራተኞች ደሞዝ እና ከግለሰቦች የሚጠበቀው መዋጮ መጠን ወደፊት ውይይት ከተካሄደበት በኋላ በሚኒስቴሮች ምክር ቤት በሚወጣ ደንብ የሚወሰን መሆኑን ገልጿል። ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው አዋጅ የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበሰብ ያስገድዳል። ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጁ ከተዘረዘረው 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለው ይገኝበታል። አዋጁ የተመራለት የፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መጋቢት 29 2017 ዓ.ም ባዘጋጀው የአስረጂና የባለድርሻ አካላት መድረክ ከተለያዩ አገልግሎት የሚሰበሰብ ገቢ የግለሰቦችን የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል። የብሔራዊ መረጃና ደህንነት አገልግሎት የህግ ዳይሬክተር አቶ አማረ ኢትቻ ለአደጋ ስጋት ፈንድ እንዲሰበሰብ የሚጠይቀው አገልግሎት ካየን ወደ ግለሰቦች ነው የሚሄደው ብለዋል። ይህንን ደግሞ ግለሰቦች አፎርድ ማድረግ ይችላሉ ሲሉ ጠይቀዋል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህገ መንግስታዊና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን በዛሬው ዕለት የተረከቡት ሌተናንት ጄኔራል ታደሰ ወረደ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ የተባሉ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማሙ። አዲሱ ፕሬዝዳንት ይህንን ቃል የገቡት በርክክብ ስነ ስርዓቱ ላይ በፈረሙት የጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ላይ ነው። ሌተናንት ጄኔራል ታደሰ ወረደ ክልሉን ለመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ማክሰኞ መጋቢት 30 2017 ዓ.ም በጠቅላይ ሚኒስትር ጽህፈት ቤት በተካሄደው ስነ ስርዓት ላይ ነው። ለትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስቴሮች ምክር ቤት የጸደቀው መጋቢት 9 2015 ዓ.ም ነበር። ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ጌታቸው ረዳ ጊዜያዊ አስተዳደሩን እንዲመሩ በመጋቢት 14 2015 ዓ.ም መሾማቸው ይታወሳል። አቶ ጌታቸው የፕሬዝዳንትነት ስልጣኑን ከተረከቡ ከ2 ሳምንት በኋላ ይፋ ባደረጉት ካቢኔያቸው ምክትላቸው አድርገው የሾሟቸው ሌተናንት ጄኔራል ታደሰን ነበር።
የዛሬው ርክክብ ተከትሎ ጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበረሰብ ትስስር ገጻቸው ባሰፈሩት መልእክት ሌተናል ጄኔራል ታደሰ ባለፉት 2 ዓመታት የነበሩትን ድካሞችና ጥንካሬዎች በግልጽ የሚገነዘቡ ሰው ናቸው ብለዋል። በኢትዮጵያ የእስራኤል አምባሳደር የሆኑት ቤተ እስራኤላዊው አብርሃም ንጉሴ አፍሪካ ህብረት የሩዋንዳ የዘር ጭፍጨፋን ለማሰብ ካዘጋጀው ስብሰባ ተገደው እንዲወጡ ተደረገ። አምባሳደሩ ከስብሰባው እንዲወጡ የተገደዱት እስራኤል በጋዛ ፍልስጤማውያን ላይ የምትፈጽመውን መጠነ ሰፊ ጥቃት የሚቃወሙ በርካታ አባል ሀገራት አምባሳደሩ በተገኙበት ስብሰባ ላይ አንካፈልም ብለው ተቃውሟቸውን በማሰማት እንደሆነ ተገልጿል። የእስራኤል ውጭ ጉዳይ ሚኒስቴር አምባሳደሩ ከስብሰባቸው ተገደው መውጣታቸውን ተከትሎ በአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ የሱፍን መውቀሱን የእስራኤል ጋዜጦች ዘግበዋል። ሚኒስቴሩ ድርጊቱ የዘር ጭፍጨፋ የደረሰባቸው የሩዋንዳ ቱትሲዎችን መታሰቢያ ክብር ያልሰጠ፣ ተቀባይነት የሌለው የሩዋንዳና አይሁድ ህዝቦችን ታሪክ ግምት ውስጥ ያላስገባ ነው በማለት መተቸቱን ዘገባዎች ጠቅሰዋል። እስራኤል በድርጊቱ አሳሳቢነት ዙሪያ በዲፕሎማሲያዊ መስመሮች እንደምትገልጽ ጠቁማለችም ተብሏል። አብርሃም የእስራኤል አምባሳደር ሆነው የተሾሙት ባለፈው ዓመት ነሐሴ ወር ነበር። አሜሪካ የደቡብ ሱዳናውያንን ቪዛ መንጠቋን ተከትሎ ደቡብ ሱዳን ቅሬታዋን ገለጸች። የሌላ የአፍሪካ ሀገር ዜጋን በተመለከተ ክስተት ምክንያት የደቡብ ሱዳናውያን ቪዛ በአጠቃላይ መነጠቁ ደቡብ ሱዳን ነቅፋለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ደቡብ ሱዳናውያን ቪዛ እንደሚከለከሉ አስታውቀዋል። ውሳኔውን ያሳለፉት ደቡብ ሱዳን ከአሜሪካ የተባረሩ ዜጎችን አልቀበልም ብላለች በሚል ነው። ወደ ደቡብ ሱዳን ከአሜሪካ የተላከው ሰው የዲሞክራቲክ ሪፐብሊክ ኮንጎ ዜጋ በመሆኑ ምክንያት ግለሰቡን አለመቀበሉ የደቡብ ሱዳን የውጭ ጉዳይ ሚኒስቴር አስታውቋል። ግለሰቡ ለተጨማሪ ምርመራ ወደ ተላከበት ሀገር ተመልሷል ሲልም አስታውቋል። ዶናልድ ትራምፕ መልሰው ስልጣን ከያዙ በኋላ አሜሪካ ቪዛ በመከልከል የአንድን ሀገር ዜጎች በአጠቃላይ ኢላማ ስታደርግ ይህ የመጀመሪያው ነው። ትራምፕ በጅምላ የሚመልሱ ሲዝቱ ቆይተዋል። የደቡብ ሱዳን ዜጎች በአጠቃላይ አሜሪካ እንዳይገቡ የሚታገዱ ይሆናሉ። አሜሪካ ያባረረችው ግለሰብ ደቡብ ሱዳን ባለመቀበሏ ማርኮ ሩቢዮ የደቡብ ሱዳን የሽግግር መንግስትን ወቅሰዋል። የሚተባበሩ ከሆነ በቀጣይ ውሳኔውን ሊቀለበስ ይችላል ብለዋል። የደቡብ ሱዳን ግን የሀገሯ ዜጋ ባልሆነ ሰው ምክንያት የጅምላ ውሳኔ መተላለፉን ትቃወማለች። ግለሰቡ ኮንጓዊ መሆኑን የሚያሳይ መረጃ ለአሜሪካ መላኩን ተገልጿል። የደቡብ ሱዳን የማስታወቂያ ሚኒስቴር ማይክል ማኩይ ለኤፒ እንደገለጹት አሜሪካ በውጥረት ውስጥ ሳለን ስህተት ለማግኘት እየሞከረች ነው ብለዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።